210 ቀናት በጌታ ጸጋ ከመስከረም 1 ጀምረን ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እያነበብን 210ኛ ቀናችን ላይ ደርሰናል። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ትንቢተ ኢሳይያስ ከምዕራፍ 7 እስከ 9 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 7። እንዲህም ሆነ በይሁዳ ንጉስ በኦዚያን ልጅ በኢዮአታም ልጅ በአካዝ ዘመን የሶሪያ ንጉስ ረአሶን የእስራኤልም ንጉስ የሮሜልዩ ልጅ ፋቁሄ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏትም አልቻሉም። ለዳዊት ቤት ሶሪያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝምም በል። ስለነዚህ ስለሚጤሱ ስለ ሁለት የእንጨት ጠለሸቶች ስለ ሶሪያና ስለ ረአሶን ስለ ሮሜልዩም ልጅ ቁጣ አትፍራ፣ ልብህም አይድከም። ሶሪያና ኤፍሬም የሮሜልዩም ልጅ ወደ ይሁዳ እንውጣ፣ እናስጨንቀው፣ እንስበረውም፣ የጣብኤልንም ልጅ እናንግስበት ብለው ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። የሶሪያ ራስ ደማስቆ ነው፣ የደማስቆ ራስ ረአሶን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራልና ሕዝብ አይሆንም። የኤፍሬምም ራስ ሰማሪያ ነው፣ የሰማሪያም ራስ የሮሜልዩ ልጅ ነው። ባታምኑ አትጸኑም። እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ለምን። አካዝም አልለምንም፣ እግዚአብሔርንም አልፈታተንም አለ። እርሱም አለ፣ እናንተ የዳዊት ቤት ሆይ ስሙ፣ በእውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ? ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገስታት አገር ባድማ ትሆናለች። እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን ባንተና በሕዝብህ በአባትህም ቤት ላይ ያመጣል። እርሱም የአሶር ንጉስ መምጣት ነው። በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብጽ ወንዝ ዳርቻ ያለውን ዝንብ በአሶርም ሀገር ያለውን ንብ በፉጨት ይጠራል። ይመጡማል፣ እነርሱም ሁሉ በበረሃው ሸለቆ በድንጋይም ዋሻ ውስጥ በእሾህ ቁጥቋጦ ሁሉ ላይ በማሰማሪያውም ሁሉ ላይ ይሰፍራሉ። በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሶር ንጉስ የራሱንና የእግሩን ጠጉር ይላጨዋል፣ ምላጩም ጢሙን ደግሞ ይበላል። በዚያን ቀን እንዲህ ይሆናል፣ ሰው አንዲት ጊደርን 2 በጎችንም ያሳድጋል። ከሚሰጡት ወተት ብዛት የተነሳ ቅቤ ይበላል። በአገሪቱም መካከል የቀረ ሁሉ ቅቤና ማር ይበላል። በዚያም ቀን እንዲህ ይሆናል፣ 1000 ብር የተገመተ 1000 የወይን ግንድ በነበረበት ስፍራ ሁሉ ለኩርንችትና ለእሾህ ይሆናል። ኩርንችትና እሾህ በምድር ሁሉ ላይ ነውና በፍላጻና በቀስት ወደዚያ ይገባሉ። በመቆፈሪያም ወደ ተቆፈሩ ኮረብቶች ሁሉ ከኩርንችትና እሾህ ፍርሃት የተነሳ ወደዚያ አትሄድም። ነገር ግን የበሬ ማሰማሪያና የበግ መራገጫ ይሆናል። ኢሳይያስ ምዕራፍ 8። እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ፊደል ጻፍበት። የታመኑትን ሰዎች ካህኑን ኦሪዮንና የበራኪው ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕፃኑ አባቱንና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማሪያን ምርኮ በአሶር ንጉስ ፊት ይወስዳልና ስሙን ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ጥራው አለኝ። እግዚአብሔርም ደግሞ ተናገረኝ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄደውን የሰሊሆምን ውሃ ጠልቷልና ረአሶንንና የሮሜልዩንም ልጅ ወዷልና፣ ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሶርን ንጉስና ክብሩን ሁሉ ያመጣባቸዋል። መስኖንም ሁሉ ሞልቶ ይወጣል፣ በዳሩም ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርህን ስፋት ትሞላለች። አሕዛብ ሆይ እወቁና ደንግጡ፣ እናንተ ምድራችሁ የራቀ ሁሉ አድምጡ፣ ታጠቁ፣ ደንግጡ፣ ታጠቁ፣ ደንግጡ፣ ተመካከሩ፣ ምክራችሁም ይፈታል። ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነውና። እግዚአብሔርም በጽኑ እጅ እንዲህ ተናገረኝ፣ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ። እንዲህም አለኝ፣ ይህ ሕዝብ ዱለት ነው በሚሉት ሁሉ ዱለት ነው አትበሉ፣ መፈራታቸውንም አትፍሩ፣ አትደንግጡ። ነገር ግን የሰራዊት ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን። እርሱም ለመቅደስ ይሆናል። ነገር ግን ለሁለቱ ለእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ አለት፣ በኢየሩሳሌምም ለሚኖሩ ለወጥመድና ለአሸክላ ይሆናል። ብዙዎችም በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይያዙማል። ምስክሩን እሰር
በደቀ መዛሙርቶቼ መካከል ሕጉን አትም ከያዕቆብም ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ እተማመንበትማለሁ። እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን። እነርሱም የሚጮሁትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችና ጠንቋዮችን ጠይቁ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይስ ለሕያዋን ሲሉ ሙታንን ይጠይቃሉን? ወደ ሕግና ወደ ምስክር ሂዱ፣ እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸውም። እነርሱም ተጨንቀውና ተርበው ያልፋሉ። በተራቡም ጊዜ ተቆጥተው ንጉሳቸውንና አምላካቸውን ይረግማሉ። ወደ ላይም ይመለከታሉ፣ ወደ ምድርም ይመለከታሉ። እነሆም መከራና ጨለማ የሚያስጨንቅም ጭጋግ አለ። ወደ ድቅድቅም ጨለማ ይሰደዳሉ። ትንቢተ ኢሳይያስ ምዕራፍ 9። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር ያስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤልም ላይ ወደቀ። በትዕቢትና በልብ ኩራት ጡቡ ወድቋል፣ ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተካባቸዋለን የሚሉ በኤፍሬምና በሰማሪያ የሚኖሩ ሕዝብ ሁሉ ያውቃሉ። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶቹን ሶርያውያንንም ከምስራቅ ፍልስጤማውያንንም ከምዕራብ ያንቀሳቀስበታል። እስራኤልንም በተከፈተ አፍ ይበሉታል። በዚህም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ሕዝቡ ግን ወደ ቀሰፋቸው አልተመለሱም፣ የሰራዊትንም ጌታ እግዚአብሔርን አልፈለጉም። ስለዚህ እግዚአብሔር ራስንና ጅራትን የሰሌኑን ቅርንጫፍና እንግጫውን በአንድ ቀን ከእስራኤል ይቆርጣል። ሽማግሌውና ከበርቴው እርሱ ራስ ነው፣ በሐሰትም የሚያስተብር ነቢይ እርሱ ጅራት ነው። ይህን ሕዝብ የሚመሩ ያስቷቸዋል፣ ተመሪዎቹም ይጠፋሉ። ሰው ሁሉ ዝንጉና ክፉን ሰሪ ነውና አፍም ሁሉ ስንፍናን ይናገራልና። ስለዚህ ጌታ በጎልማሶቻቸው ደስ አይለውም፣ ለድሃ አደጎቻቸውና ለመበለቶቻቸውም አይራራም። በዚህም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ክፋት እንደ እሳት ይቃጠላል፣ ኩርንችቱና እሾሁን ይበላል። ጭፍቅ የሆነውንም ዱር ያቃጥላል፣ ጢሱም ተትጎልጉሎ እንደ አምድ ይወጣል። በሰራዊት ጌታ በእግዚአብሔር ቁጣ ምድር ተቃጥላለች፣ ሕዝቡም እሳት እንደሚበላው እንጨት ሆኗል። ሰውም ለወንድሙ አይራራም። ሰው በቀኙ በኩል ይነቅላል ይራበማል፣ በግራውም በኩል ይበላል አይጠግብምም። እያንዳንዱ የክንዱን ስጋ ይበላል። መናሴ ኤፍሬምን፣ ኤፍሬምም መናሴን ይበላል። እነርሱ በአንድነት የይሁዳ ጠላቶች ይሆናሉ። በዚህም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች ይላል። ማታ 3 ሰዓት ላይ እንደ ሁል ጊዜው በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን የተነበበውን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።